በጣም ማግባት የምትፈልጉና ሰላማዊ ህይወት የምትፈልጉ ሴቶች ከሆናችሁ ትዳር ለእናንተ በጣም ትልቁ ነገር ከሆነ አብዝታችሁ አትማሩ። አይሰማንም፣ አንችልም፣ እኛ በሀሳብ እንደናንተ መራቀቅና ማስተዋል አንችልም እያሉን ነው። ሌላ ምንም አማርኛ ትርጉም የለም። ሌላ መጠምዘዝ አይጠበቅብንም። ሴቶች ስማርት በሆኑ ቁጥር፣ በተማሩ ቁጥር፣ በጣም በእውቀት በላቁ ቁጥር ትዳር የማያገኙት ለምንድን ነው? ሰላም ሰላም፣ ውድ ቤተሰቦች ፔሪ ነኝ። አብራችሁኝ ስላላችሁ ከልብ ነው የማመሰግነው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ከወደዳችሁስ ደግሞ ላይክ ማድረግ እንዳይረሳ። ዛሬ የምናነሳው ነገር ምን መሰላችሁ? ሴቶች ስማርት በሆኑ ቁጥር፣ በተማሩ ቁጥር፣ በጣም በእውቀት በላቁ ቁጥር ትዳር የማያገኙት ለምንድን ነው? የሚያስቀኝ ነገር ነው። ባይዘው ብዙ ሰዎች አንዳንድ ሰዎች ቢያንስ ብዙ ብለው ያዋጣል። ብዙ ሰዎች አሮጋንስ ትሆናለች ይላሉ። ትቢት እብሪት ይዛታል። እኔ ካንተ በልጣለሁ ትላለች ምናምን ይላሉ። እውነታው ግን እሱ አይደለም። ሴቶች ስማርት በሆኑ በተማሩ ባመዛዘኑ ጭንቅላታቸው በነቃ ቁጥር በድፍን እንደ አህያ መረገጥ ያቆማል። ለምን ብለው ይጠይቃል። የሆነ ፐርሰን በህይወቷ ውስጥ ገብቶ የቤቱ ራስ ነህ ስለተባለ ብቻ እንደፈለገ አቢዩዝ እንዲያደርጋት፣ እንደፈለገ ሴትነቷን እንዲያንቋሽሸው፣ እንደ አህያ እንዲረግጣት፣ እንዲያፈጋት አትፈቅድም። እኔ ከሴትነት በላይ ሰው ነኝ ለምን ትላለች። አዎ ማንም የገባው ማንም የተማረና የነቃ ሰው እንደ ባሪያ መረገጥ አይፈልግም። አሁን ትልቁ ችግር አንድ ወንድ ሴት ልጅ ስማርት በሆነች ቁጥር ከእሷ ጋር ማች ማድረግ ይከብደዋል። ሪያሊቲው ይሄን ነው። ባይዋጥላችሁ እውነታዊውን ነው ዋጡት። ለዛ ነው የድሮ አባቶቻችን እናቶቻችን ከሴት ይልቅ ወንድን የሚያስተምሩት የነበረው። እቺ በተፈጥሮ ይህ አይነት ጊፍት ያላት ሴት እሱ ላይ ትምህርት ስትጨምር፣ እሱ ላይ ስማርትነት ስትጨምር፣ እሱ ላይ ብቃት ስትጨምር፣ እሱ ላይ ማንበብ ስትጨምር ለወንዶች ኮንፈርትና ምቾት አትሰጥም። ትዳርና ትዳርን ብቻ የምትፈልጊ ሰው ከሆንሽ ሕልምሽም አላማሽም እቅድሽም ሚስት ሆኖ መኖር ከሆነ እመኝኝ ባትማሪ ያዋጣሻል። ያ ማለት ተምረው ስማርት ሆነው ሚስት የሆኑ የሉም ሳይሆን አብዛኛው ወንዶቹ ናቸው ምቾት የማይሰማቸው። ሴቶቹ ጋር አይደለም ችግሩ። ወንዶቹ ግን አንደኛ እሷን ሃንድል ማድረግ አይችሉም። በአስተሳሰብ ከእሷ ጋር መስተካከል አይችሉም። ስለዚህ ኮንፊደንስ እና በራስ መተማመን አይሰማንም፣ አንችልም፣ እኛ በሀሳብ እንደናንተ መራቀቅና ማስተዋል አንችልም እያሉን ነው። ሌላ ምንም አማርኛ ትርጉም የለም። ሌላ መጠምዘዝ አይጠበቅብንም። ለምንድን ነው የተማረች ሴት ወንዶች የሚፈሩት? የስማርት የሆነች ሴት አዎ ልትረገጥልህ ነው ማትችለው፣ ልትገዛልህማ ትችላለች። የሚገዛው እኮ እግዚአብሔር ነው። ትዳር ውስጥ የሚገዛው ፍቅር ነው። ሲጀምር ሰው ለሰው አይገዛም፣ ሰው ለፈጣሪ ነው የሚገዛው። አንተና እሷ ውስጥ የሚፈጠረው ፍቅር ስሙ እግዚአብሔር ይባላል። ለፍቅር ደግሞ ማይገዛ የለም። ሴትም ትገዛለች፣ ወንድም ይገዛል። ሴት ልጅ ለትዳሯ ለባሏ ትገዛለች፣ ትንከባከባለች፣ የሚስትነት ሮሏን ትወጣለች። ከዛ ውጭ ግን ልርገጥሽ የሚባለው ነገር ሲመጣ ግን ይ ለምን? ይሄ ነው የሴትነት መብቴ፣ ይሄ ነው የአንተ የባልነት መብት ብላ ኩዌሽን ማድረግ ትጀምራለች፣ ትጠይቃለች። እነሱ ወንዶቹ ደግሞ እሱ ነገር ምቾት አይሰጣቸውም። ምክንያቱም በወንድ ልጅ ህይወት ውስጥ ሁልጊዜ ውድድር አለ። ይሄ ባይዋጥላቸውም እውነታው ይሄ ነው። ውድድር አለ፣ ራሱን ያወዳድራል። ድንግል ሴት የሚፈልገው ከበፊት ባሏ ጋር ፍቅረኛ ጋር እንዳታወዳድረው ነው።
ሁልጊዜም የሆነ ነገር ሲሆን እንዳታወዳድረው። ራሱን ከሌላ ባል ጋር እንዳወዳደረ ነው፣ ከጓደኞቹ ጋር እንዳወዳደረ ነው፣ በስራ እንዳወዳደረ ነው፣ በስኬት እንዳወዳደረ ነው፣ በቁመናው ከሆነ ሰው ጋር ወንድ ልጅ ህይወቱ በሙሉ ከውድድር ጋር ያለ ነው። ኮምፒቲሽን አለበት ህይወቱ በሙሉ ማለት ነው። ስለዚህ ሁል ጊዜ የራሱን ምቾትና እኔ ለዚህ ነገር ብቁ ነኝ ለማለት የሆነ የማይወዳደረው አካል ይፈልጋል። የሆነ የማይነጻጸርበትን ቦታ ይፈልጋል። እና ይሄ ምቾት እንዲኖር እና ሴቶች አይማሩ ወይ? ሴቶች አይጠይቁ ወይ? ሴቶች መብታቸውን አይጠይቁ ወይ? ለምንድን ነው ሴት ልጅ ስትማር ስማርት ስትሆን እንደምታግዝ አብረህ እንደምታደግ ቤትህን እንደምትጠብቅ ለልጆች ጥሩ እናት እንደምትሆን ለምንድን ነው ማሰብ የማይቻለው? ለምንድን ነው በጣም አንባቢ የሚባሉ በጣም ስማርት የሚባሉ በጣም ብዙ የትምህርት ጥግ ደረሱ የሚባሉ ሴቶች ለትዳር ሲቸገሩ ይታያል? ስለዚህ እዚህ ውስጥ ራሱ እኮ ጥያቄ አለ። እና ማግባት የምትፈልግ ሴት ከትምህርት ነፃ መሆን ያለባት ማመዛዘን አይጠበቅባትም። እሱ እንደፈለገ ነው ወደዚህ ሂጂ ወደዛ ሂጂ ሊላት የሚገባው? ወይስ ትዳር የጋራ መሰረት ነው? ወይስ የሆነ አካል ብቻ የሚመሰረተው ለራሱ ኮንፈርት ብቻ የሚመሰረተው አካል ነው? አንዳንዴ ጥያቄ ይፈጥራሉ። አንዳንድ ነገሮች በጣም ጥያቄ ይፈጥራሉ። በጣም ኮንፊደንስ ሲኖራችሁ በጣም ትምህርት በትምህርት ላይ በቃ በጣም ስትመራመሩ ምናምን ወፍ እና እዚህ ጋር ኩዌሽን ይፈጥራል። ለምን ብትችሉ ወንዶች ኮመንት ላይ ብታስቀምጡልኝ ደስ ይለኛል። ለምንድን ነው የሴት ልጅ ብቃት ይህን ያህል ምቾት የሚነሳል? እውነት እናንተ እንደምትሉት ስለማትገዛላችሁ ወይ ስለማትረገጥላችሁ? ድሮ እኮ የባሪያ ዘመን ንግድ የሚባል ሰዓት እንደ ባሪያ አፍሪካውያኖች ተረግጠናል፣ ምን ብለናል። ግን ነፃነታችንን ስንጠይቅ ስንነቃ ከመረገጥ ነፃ ወጣን። ከዛ በኋላ በንግግር በዲፕሎማሲ ነው ከሌሎች ሀገሮች ጋር የምንግባባው፣ በመረገጥና በመገዛት በመታሰር በሰንሰለት ቋንጃ በመቆረጥ አይደለም። አንዳንድ አመለካከቶች መሻሻል አለባቸው ብዬ አምናለሁ። እኔ ጾታ ላይ ማንኛችንም ጾታ ላይ ችግር የለብንም። ግን ይሄ እንደ ልማድ እየተዋረሰ መጥቶ ትክክል ነው ብለን የተቀበልናቸው ነገር ግን ሊስተካከሉ የሚገቡ ነገሮች አሉ ብዬ አስባለሁ። ወንድም ራሱን ሊያበቃ ስማርት ሊሆን የተሻለ ገቢም እንዲያመጣ ለልጆቹን ጥሩ አባት እንዲሆን መማር፣ መመራመር፣ ማንበብ፣ ብልሃትን፣ ጥበብን፣ ማገናዘብን ሊለማመድ ይገባል። ሴትም እንደዛው። ለምንድን ነው እናንተ ምቾት የማይሰጣችሁ? ይህን ጥያቄ ራሳችሁን ጠይቁ። እና በጣም ማግባት የምትፈልጉና ሰላማዊ ህይወት የምትፈልጉ ሴቶች ከሆናችሁ ትዳር ለእናንተ በጣም ትልቁ ነገር ከሆነ አብዝታችሁ አትማሩ፣ ትቸገራላችሁ። በኋላ አሁን ባለው ነባራዊ ሁኔታ ነው የምናወራው፣ ትቸገራላችሁ። ነገር ግን ኖ እኔ ራሴን ችዬ መኖር እችላለሁ፣ እኔን የሚቀበል ወንድ ካለ ይምጣ፣ ከሌለ ደግሞ እኖራለሁ ራሴን ችዬ የምትይ አይነት ሴት ከሆንሽ ግን የስልምሽን አሳቂ ኑሪ፣ በርቺ፣ ጣሪ። ይሄ ጥያቄ ግን ለወንዶች ነው። ለምንድን ነው የተማረችን ሴት የምትፈሩት? ሰብስክራይብ፣ ሼር፣ ላይክ